የወጣትነትህን ጊዜን ተጠቀምበት። ወጣትነት ኒዕማ ነው፣ ጸጋ ነው። ወጣትነት ጸጋ ነው። እስቲ ወጣቶች አባቶችን ጠይቁ፣ እድሜያቸው የሄዱትን ሽማግሌዎችን ጠይቁ። ምን ያስደስታቸዋል ቢባሉ ያ እድሜ፣ ያ አበባ እድሜ፣ የወጣትነት እድሜን ይመኙታል። አዎ የወጣትነት እድሜ ኸይር ነገርህን የምታከማችበት ወቅት ነው። የወጣትነት እድሜ አላህም ይፈልገዋል። የወጣትነት እድሜ ሸይጣንም ይፈልገዋል። የወጣትነት እድሜ ተቃራኒ ጾታ ይፈላለጉበታል። የወጣትነት እድሜ የፖለቲካ ፓርቲዎችም አንተ ሊጠቀሙበት የሚፈልጉበት እድሜ ይህ እድሜ ነው። ለማን የሰጠው ታዲያ? ወጣትነት አበባ የሆነ እድሜ ነው። ይህንን እድሜ በምንድነው ያሳለፍከው? ሱብሓነላህ ሁለት ኒዕማዎች አሉ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። አን ኢብኑ አባስ ረዲየላሁ ዐንሁማ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም። አንዱ የዳዕዋው መስፈርታችን ታውቃላችሁ፣ የነቢዩ ዐለይሂ ሰላቱ ወሰላም ስም ሲነሳ በረሱል ላይ ሰላዋት ማውረድ ነው። በእኔ ላይ የእኔ ስም እሱ ዘንድ ተነስቶ ሳለ በእኔ ላይ ሰላዋት ያላወረደ ስስታም ብለውታል ነቢዩ ሰለላሁ ዐለይሂ ወሰለም። በኺል ማለት የኔ ስም ተነስቶ በኔ ላይ ሰላዋት ያላወረደ። በነብዩ ላይ ሰላዋት አብዛ ወንድሜ። ጭንቀት ካለብህ ይወገዳል፣ ሐዘን ካለብህ ይወገዳል፣ ርዝቅ ከጠበበብህ ይወገዳል። ሰላዋት ትልቅ ትሩፋት ኒዕማ ነው። በነብዩ ላይ ለኡመታቸው ያለቀሱ ነብይ ሰለላሁ ዐለይሂ ወሰለም ፊዳከ አቢ ወኡሚ ያ ረሱላላህ። ለኡመታቸው ያለቀሱ ነብይ በረሱል ላይ ማንም ያንሰው ማንም። ሌሎቹ በሚዲያም በምንም ነብዩ መሐመድ ቢሉ እኛ ማንላል ሰለላሁ ዐለይሂ ወሰለም። አዎ በነብዩ ላይ ሁሌም መደጋገም፣ አንደበታችን ሰላዋት ይለማመድ። በተለይ ኸሚስ ማታ የጁምዓው ሌሊት ማለት ነው በአረብኛው። እኛ ሐሙስ ማታ የምንለው ለይለተል ጁምዓ ማለት ነው። በዛ ሰዓት ሰላዋት አብዙ። በጁምዓ ቀንም ሰላዋት አብዙ። በእኔ ላይ አንድ ሰላዋት ያወረደ አላህ በሱ ላይ 10 ሰላዋት ያደርግበት። ሱብሓነላህ ይህ ሁሉ ኒዕማ አለና የነቢዩ ሰለላሁ ዐለይሂ ወሰለም ስም ሲነሳ ሰለላሁ ዐለይሂ ወሰለም ሙስተዒድ ነን። ነቢዩ ዐለይሂ ሰላቱ ወሰላም ምን አሉ? ኒዕመታኒ መግቡኑን ፊሂማ ከሲሩ ሚነናስ። ሁለት ኒዕማዎች አሉ አብዛኛው ሰዎች የዘነጓቸው ችላ ያሏቸው። አስሲሐቱ ወልፈራግ፣ ጤንነትና ፈራግ፣ ትርፍ ጊዜ፣ ነፃ ጊዜ። ጤንነት ወላሂ ኒዕማ ነው። ጤንነት ኒዕማ ነው። ሁሌ በየቀኑ ለጤናችን ዱዓ እናድርግ። ነቢዩ ላጎታቸውም ለአባስ ብኑ አብዱል ሙጠሊብ አሉት ዱዓ ሊያደርግበት አንዱ የሚገባ ጉዳይ ቢኖር የጤና ጉዳይ ነው። ጤና ኒዕማ ነው። ወላሂ የጤናን ኒዕማ የሚያውቀው የተያዘ ሰው ነው። ሆስፒታል ሂዱ፣ ኒዕማውን ያውቁታል። ስንትና ስንት ወንድምና እህቶች አሉ ወላሂ እዚህ መድረክ ላይ ለመሳተፍ እንደኛው ዳዕዋ ለማዳመጥ የሚመኙ የሉ፣ ግን በቃ ዑዙር አላህ ይዟቸው አልጋ ላይ የቀሩ የሉ። አላህ ይፈውሳቸው፣ አላህ ይፈውሳቸው፣ አላህ ያሽራቸው። ጤንነት ኒዕማ ነውና ሁሌ ዱዓ እናድርግበት። አሲሓቱ ታጁን አላ ሩኡሲ ልአሲሓ ላ ያዕሪፉሃ ኢላ ልመርዳ ይላሉ ዑለማዎች። ጤንነት ማለት በጤነኞች አናት ላይ ያለች ዘውድ ናት። ዘውድ በሽተኛ እንጂ ማንም አያውቃትም። የአይንን ጥቅም ያውቀው አይን ያጣ ነው። የእግርን ጥቅም ያውቀው እግር ያጣ ነው። አንድኛ በየቀኑ እንተነፍሳለን፣ አየር እናስገባለን፣ እናወጣለን። ያንን ጥቅም ያውቀው ሆስፒታል ላይ በኦክሲጅን የተቀመጠ ነው። አላህ ጠይቆናል ገንዘብ ለምናወጣው አየር ለምናስገባው። ስለዚህ በሰጠን ጤና ምን እናድርግ? እንጠቀም። በምን? በዒባዳ እናሳልፈው፣ በዒባዳ። ሌላ ወልፈራግ አሉ ትርፍ ጊዜ። ዛሬ ጊዜ ሞት ተፈርዶበት ጊዜያችንን በምን እንግደለው ይባላል አይደል? ጊዜያችንን በምን እንግደለው? ሞት ተፈርዶበት ጊዜ እንደ ኢስላም ይሄ ፈረንጆች እንደሚሉት ወርቅ ምናምን አይደለም፣ ህይወት ነው፣ ሰይፍ ነው። በኸይር ነገር ካልቆረጥከው ጊዜህን በሸር ይቆርጠሃል አሉ ዑለማዎች። በኸይር ካልቆረጥከው በሸር ይቆርጠሃል። ጊዜ በአግባቡ ልንጠቀምበት ይገባል። በተለይ ደግሞ ያለንበት ይሄ በተለይ ወጣቶች ጊዜያችንን ልንጠቀምበት ይገባል። ነቢዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ እንዲህ አሉ፣ እግተኒም ኸምሰን ቀብለ ኸምስ፣ 5 ነገር ከመምጣታቸው በፊት 5 ነገሮችን ተጠቀምባቸው። የመጀመሪያው ሸባበከ ቀብለ ሐረሚክ፣ ወጣትነትን ተጠቀምበት። እርጅና ከመምጣት በፊት፣ ሽምግልና ከመምጣት በፊት፣ ከዘራ ከመያዝ በፊት ወጣትነትን
ጀማ ተመላለስበት ወጣትነትን፣ ዒልም ቅራበት ወጣትነትን፣ እናት አባትን ኻድምበት ወጣትነትን፣ የመስጂድ ኺድማ አለ ይጸዳል ሲባል አስዳበት ወጣትነትን፣ ቀብር ምንጠራ አለ ይጸዳል ምን ይባላል ሲባል ቀብር ቦታ ሂድና አስዳበት ጉልበትን ወጣትን ተጠቀምበት። ምን ከመምጣቱ በፊት እርጅና ከመምጣቱ በፊት እርጅና ሲመጣ ይከብድሃል። ምናልባት ጉልበት አንሶ መንቀሳቀስ አቅቶ ቤት ልትቀመጥ ትችላለህ። ነገር ግን የወጣትነት እድሜን ጀማዓ የምትሳተፍ የመስጊድ ሰው ከሆንክ እርጅና መጥቶ ቤት ብትቀመጥ አላህ መስጊድ መጥተ እንደሰገድክ ጀማዓ እንደተሳተፍክ አድርጎ አላህ ይከትብልሃል፣ ይጽፍልሃል፣ አጅሩን ይሰጥሃል። ለምን? የወጣትነት እድሜን በአግባቡ ስለተወጣው። ወጣትነት ትልቅ ኒዕማ ትልቅ ጸጋ ነው። ስለዚህም ሸባበከ ወጣትነትን እድሜ ተጠቀምበት፣ ቀብለ ሐረሚክ እርጅና ከመምጣቱ በፊት፣ ወሲሓተከ ቀብለ ሰቀሚክ አው ጤንነትን ተጠቀምበት፣ በሽታ ከመምጣቱ በፊት ጤንነትን ተጠቀም። በሽታ ሳይመጣ የአልጋ ቁራኛ ሳትሆን ወደ መስጊድ መምጣት ከማቃት በፊት አሁን ጤነኛ በሆንክ ሰዓት በኸይር ነገር አሳልፈው፣ በኸይር ቦታ ላይ አሳልፈው። ወፈራገከ ቀብለ ሹግሊክ አሉ። ፈራግ ነፃ ጊዜን ትርፍ ጊዜን ቢዚ ከመሆን በፊት ተጠቀምበት። መሽጉል የምትሆንበት ወቅት ይመጣል፣ አሁን ተጠቀምበት አሉ። ወጊናከ ቀብለ ፈቅሪክ ሀብትን ተጠቀምበት ድህነት ከመምጣቱ በፊት። አዎ ያንተ ሀብት ለሌላው ከመከፋፈሉ በፊት ወራሽ ከመውሰዱ በፊት ለቀብር ቤት አሁን አዘጋጅበት።